ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። በቅድሚያም ማሳሰቢያ፣ አዲስ ሪፖርተር ከዚህ ሳምንት ጀምሮ በፕሮፌሰር መረራ ጉዲና ተሽከርካሪ ውስጥ ስለከሸፈው የሽግግር መንግስት አስገራሚ ድርድር የዝርዝር የምርመራ ሪፖርት በተከታታይ ማቅረብ ይጀምራል። ይህ አስገራሚ የሽግግር መንግስት ስሩን እስር ቤት አድርጎ ተጀምሮ መረራ መኪና ውስጥ እንዴት ተንኮላሸ? ይህ መረጃ እንዳያመልጠው የዩቲዩብ ገጻችንን ላይክ፣ ሰብስክራይብ በማድረግ ይከታተሉ። አሁን ወደ መረጃዎቹ እናመራለን። የወልቃይት ጠገዴ ህዝብ ከመንግስትና ከጠቅላይ ሚኒስትር አብይ አህመድ ጋር መሆኑን አወጀ። እምቢ ለዳግም ጦርነት በሚል መልእክት በወልቃይት ጠገዴ ሰቲት ሁመራ ዞን በአራቱ ወረዳዎችና በአምስቱ ከተማ አስተዳደሮች የሚገኙ ነዋሪዎች የትነግን የዳግም ወረራ ፍላጎትና የጦርነት እንቅስቃሴ የሚቃወም ህዝባዊ ሰላማዊ ሰልፍ ባደረጉበት ወቅት ላይ ህዝቡ ከጠቅላይ ሚኒስትር አብይ አህመድ ጋር አብሮ እንደሚቆም ማረጋገጫ ሰጥቷል። በሰልፉ ላይ ተገኝተው ንግግር ያደረጉት የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ጠቅላይ ሚኒስትር አብይ አህመድ ሀገራችን ለመምራት የሚመጥኑና ውስጣዊ ችግሮቻችንን ተረድተው በመፍታት ወደ ከፍታ እንደሚያደርሱን በማመን የዞኑ ህዝብና አስተዳደር ከጎናቸው ይቆማል በማለት ተናግረዋል። ሰላማዊ ሰልፉ 3 ዓላማዎች እንዳሉት ያመለከቱት ኮሎኔል ደመቀ ህዝቡ ጦርነት እንደማይፈልግ፣ ጦርነትን አጥብቆ እንደሚቃወምና ዳግም ባርነትን በምንም አይነት እንደማይቀበል አስታውቀዋል። ሰላም ለሁሉም አስፈላጊ መሆኑን፣ የትነግ ጦር ሰባቂነትና ተስፋፊነት የማውገዝ እንዲሁም ህዝቡና የዞኑ አስተዳደር ከፌዴራል መንግስት ጎን መቆሙን በይፋ ለማስታወቅ የተካሄደው ሰልፍ እጅግ በርካታ ሰዎች የተገኙበትም ነበር። ባለፈው ቅዳሜ በተመሳሳይ የማይጸብሪ ህዝብ ጦርነት በቃን፣ ጦርነትን አንፈልግም፣ መንግስት የዜጎችን ሰላም ይጠብቅ፣ ማንነታችን አማራ ነው፣ ሌላ ማንነት እንዲጫንብን አንፈልግም በሚል ሰልፍ ማድረጋቸው አይዘነጋም። በዚህ ሰልፍ ላይ ህዝቡ የዓለም አቀፍ ማህበረሰብ ጩኸትም እንዲሰማ መጠየቃቸው ይታወሳል። ጩኸታቸው እንዲሰማ መጠየቃቸው ይታወሳል። በትግራይ ክልል ዳግም ጦርነት እንዳይጀመር ፌዴራል መንግስትና ዓለም አቀፉ ተቋማት ጣልቃ እንዲገቡ የፖለቲካ ፓርቲዎች ጠየቁ። በትግራይ ክልል በትነግ አመራሮች መካከል የተፈጠረው አለመግባባት ተባብሶ ወደ ግጭት ማምራቱ ክልሉን ለከፋ ሰብአዊና ኢኮኖሚያዊ ቀውስ እየዳረገው በመሆኑ የፌዴራል መንግስትና ዓለም አቀፍ ተቋማት ግጭቱን ለማስቆም በአስቸኳይ ጣልቃ እንዲገቡ ሁለት በትግራይ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ጥሪ አቅርበዋል። ሹምተንቤንና ሳልሳይ ወያኔ ትግራይ የተሰኙት በክልሉ የሚንቀሳቀሱ ፓርቲዎች በትነግ ኃይሎች መካከል የተጀመረው ውጊያ በክልሉ ብቻ ሳይወሰን ቀጠናዊ አደጋ ሊደቅን እንደሚችል በማስጠንቀቅ ችግሩ በሰላማዊ ንግግር እንዲፈታ አሳስበዋል። የሹምተንቤን ፓርቲ በላይ ጠባቂ ገብረ ሚካኤል ተስፋዬ በምዕራብ ትግራይና በሌሎች አካባቢዎች የተጀመረው ውጊያ በነዋሪው ላይ ከፍተኛ ስቃይ እያደረሰ ይገኛል ያሉ ሲሆን ግጭቱን ተከትሎ በተለያዩ አካባቢዎች የባንክ አገልግሎት መቋረጡ፣ የጥሬ ገንዘብ እጥረት መከሰቱና የመሰረታዊ ሸቀጦች ዋጋ እስከ 4 እጥፍ መናሩ ነዋሪውን ለከፋ ችግር ዳርጎታል ብለዋል። ህዝቡ ካለፈው ጦርነት ጉዳት ሳይላቀቅ ወደ ሌላ ጦርነት ሊገባ አይገባም ያሉት አቶ ገብረ ሚካኤል የትነግ አመራር ከአንድም 3 ተፈትኖ ወድቋል ሲሉም ወቅሰዋል። በትግራይ ያለው ችግር ከፌዴራል መንግስት አቅም በላይ እንዳልሆነ የገለጹት ፓርቲዎቹ ትነግ ከአጥፊ ድርጊቱ እንዲታቀብና ከጊዜው አስተዳደሩ ጋር ያለው ግንኙነት ለህዝቡ ይፋ እንዲሆን ጠይቀዋል። የሳልሳይ ወያነ ትግራይ የህዝብ ግንኙነት ኃላፊ ብርሃን አጽባ በበኩላቸው ኢትዮጵያ ከኤርትራ ጋር ያለችበት ውጥረትና የአፍሪካ ቀንድ ፖለቲካዊ ፍላጎት ተደምሮ ጦርነቱ ቢነሳ ሊያስከትል የሚችለው ጉዳት የማይገመት በመሆኑ ከወዲሁ እልባት ሊሰጠው እንደሚገባ አሳስበዋል። የህዝብ ግንኙነት ኃላፊው አክለውም ፓርቲያቸው ለአፍሪካ ህብረት፣ ለኢጋድና ለምዕራባውያን ተቋማት ለመፍትሄው እንዲረባረብ የሚጠይቅ ደብዳቤ መጻፉንም ገልጸዋል። የቀድሞ የሰላም ስምምነት አደራዳሪዎችና ፈራሚ አካላት በትግራይ ያለው ወጣት ከጦርነት ትርፍ እንደማይገኝ አውቆ ትነግን እየተቃወመ ባለበት በዚህ ወቅት ዳግም ወደ ጦርነት እንዳይገባ ኃላፊነታቸው እንዲወጡ ፓርቲዎቹ ጥሪ አቅርበዋል። በትነግ ደጋፊ ዲያስፖራዎች መካከል አሁን ላይ ልዩነት እየሰፋ መምጣቱ እየተነገረ ነው። ወደ ጠለምት ሰራዊት ከማስገባታቸው በፊት መዋጮ የተጠየቁ አንከፍልም፣ አናዋጣም፣ ለምን እናዋጣለን በሚል ዶክተር ደብረጽዮንን ሞግተው ነበር። እነዚህ ወገኖች ጦርነት አይደገፍም፣ ጦርነት በቃን ባዮች ናቸው። በሌላ ወገን ግን በአብዛኛው የባለስልጣናቱ ወገን የሆኑና በእነሱ ዙሪያ ያሉት የዲያስፖራ አባላት አሁን ድረስ ድጋፋቸው እንደሚያደርጉ ታውቋል። በጠለምት በኩል በኃይል ለመግባት ሙከራ አድርገው ያሰቡትን ሳያሳኩ በኪሳራ የተመለሱ የትግራይ ባለስልጣናት ጦርነት አቁመና ማለታቸውን ተከትሎ አዳዲስ መረጃዎች እየተሰሙ ነው። ጦርነትን ከሻዕቢያ ፋኖ ጋር የሚያደርገውን ጥምዶ የሚመሩትን የትግራይ ሰራዊት አዛዥ ፍስሐ ማንጁስ በዲያስፖራ ካለው ደጋፊዎቻቸው ጋር ውይይት አድርገዋል። በዚህ ውይይት ወደ ጠለምትና ወልቃይት አስርጎት የነበረው ኃይል መሳቡን ተከትሎ ተቃውሞ ደርሶበታል። ወደ ውይይት ለመምጣት ተስማምተናል የሚል ደብዳቤ መጻፋቸውንም አውግዘዋል።
በፕሬዝዳንት ኢሳያስ በኩል በጠለምት አስገብቶት የነበረው ኃይል ጉዳት እንደደረሰበት አምኖ ወደ ውይይት ለመምጣት መወሰኑ በተለይ አሜሪካ የሚገኙ ዲያስፖራ ደጋፊዎች ክፉኛ ማበሳጨቱና ስጋት ላይ መጣሉን ያመለከቱት ጦርነት በቃን የሚሉት የቀድሞ የትነግ የልብ ደጋፊዎች ናቸው። አሁን ካለው የትነግ ከፋይ ጋር ቁርኝት ያለው እነዚህ ስጋት የገባቸው ዲያስፖራ አባላት ከፍሳ ማንጁስ ጋር ሲነጋገሩ ያነሱት ለጊዜው በንጥልጥል ያለውን የፕሬዝዳንት ትራምፕ የሀገር ልቀቁ አዋጅ ነው። ትነግ በቃችን የሚሉት የቀድሞ ደጋፊዎች እንደሚሉት የግጭቱን ማቆም ያሳሰባቸው ክፍሎች ጦርነቱ እንዲቀጥል መደረግ እንዳለበት ጦርነቱ እንደቀጠለ የሚያሳዩ መረጃዎች በስፋት እንዲሰራጩ ጠይቀዋል። ይህ ሲሆን ጦርነት እየተካሄደ ስለሆነ ህዝባችን እያለቀ ስለሆነ እኛም ወደ ጦርነት እንዳንሄድ ታደጉን ብለን ለሴኔትና ኮንግረስ አቤቱታ ለማቅረብ ያመችናል ብለዋል። ፍስሐ ማንጁስም ጥያቄውን መቀበላቸውን አመልክተዋል። ከዚህ ጋር በተያያዘ የድሮን ጥቃት በስፋት እንደሚካሄድ የጅምላ እልቂት እየተፈጸመ እንደሆነ ህዝቡ በስጋት ውስጥ መሆኑን ደጋፊ ሚዲያዎች ባለው መዋቅር መሰረት በተቀናጀ መልኩ እንዲያሰራጩ እነሱም ለዚህ ዓላማ የሚውል እርዳታ እንደማያቋርጡ ተስማምተዋል። በጠለምት 17 የኤርትራ ወታደሮች መማረካቸው ተሰማ። ትናንት ለሌለ ዛሬ አጥቢያ የምስራቅ ጠለምት ወረዳ መቀመጫ የሆነችው ዲማ ከተማን ለመቆጣጠር ከትነግ ጥቃት ተከፍቶ እንደነበር ተሰምቷል። ሆኖም መከላከያ በወሰደው ያጸፋ እርምጃ 17 የኤርትራ ወታደሮችና 8 የትነግ ታጣቂዎች መማረካቸውን ከስፍራው ከወጣው መረጃ ለማወቅ ተችሏል። ሰሞኑን በወልቃይትና ጠለምት ዙሪያ የሻዕቢያና የፋኖ ታጣቂዎች ጥቃት ከፍተው እንደነበር ይታወሳል። በመሆኑም የመከላከያ ሰራዊቱን ከባድ ምት መቋቋም ያልቻሉ እኩይ ኃይል ገሚሱ ሲማረኩ ቀሪው ኃይል እግራ አውጪኝ ብሎ መፈርጠጡን ከቦታው ለአዲስ ሪፖርት የደረሰው መረጃ ያመለክታል። አቶ ስዬ አብርሃ ፋኖና ሻዕቢያን አወገዙ። የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ከሰሞኑ የትግራይ ወቅታዊ ሁኔታ ጋር በተያያዘ እሁድ ጥር 24 ቀን 2017 ምሽት ከአንድ ሚዲያ ጋር በነበራቸው ቆይታ በበርካታ ርዕሰ ጉዳዮች ዙሪያ በተለይም ስለ ጥምረትና ከፋኖ ኃይሎች ጋር ስለሚደረግ ትብብር ማብራሪያ ሰጥተዋል። አቶ ስዬ አብርሃ የትነግ አመራሮችና የትግራይ ወታደራዊ መኮንኖች ከኤርትራ ጋር እያደረጉትን ያሉትን ጥምረት ተችተዋል። እንደ እርሳቸው ገለጻ የኃይሎች ግንኙነት ትግራይን የትልልቅ ዝሆኖች የጦር አውድማ የሚያደርግ ነው። የዚህ ሴራ ዋና ተዋናይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መሆናቸው የጠቀሱት አቶ ስዬ ፕሬዝዳንቱ የትግራይን ጀነራሎች ለጭነት እንደሚመቹ አህዮች አድርገው ስለቆጠሯቸው ዓላማቸውን ለማሳካት ቢጭኗቸውና አደጋ ቢደርስባቸው እንኳ ግድ እንደማይሰጣቸው ገልጸዋል። በተመሳሳይ አቶ ስዬ ትነግ ኃይሎች ከፋኖ ጋር እያደረግነው ነው የተባለውን ትብብር በተመለከተ ሲናገሩ ከፋኖ ኃይሎች ጋር የሚደረግ ማንኛውም ግንኙነት የፕሪቶሪያውን የሰላም ስምምነት የሚያፈርስና ትግራይን ወደ ከፋ ችግር ውስጥ የሚከታት ነው ብለዋል። ተፈናቃዮች መመለስም ሆነ የትግራይ መሬት የማስከበር ጉዳይ በፕሪቶሪያው ስምምነት መሰረት በሰላማዊ መንገድ እንዲከናወን እየተሰራ መሆኑን ገልጸው በዚህ አቋም አጥብቀው እንደሚቀጥሉ አሳስበዋል። በሀገራችን የመጀመሪያ የሆነ ሰው አልባ የፖሊስ ጣቢያ አገልግሎት መስጠት ሊጀምር ነው። በአፍሪካ የመጀመሪያው እንደሆነ የተነገረለትና ሰው አልባ የፖሊስ ጣቢያ በአዲስ አበባ ቦሌ ክፍለ ከተማ ለአገልግሎት ዝግጁ መሆኑን የኢትዮጵያ ፌዴራል ፖሊስ የቴክኖሎጂ ማስፋፋያ መምሪያ ገልጿል። የዘመናዊ ጣቢያ ከዚህ ቀደም ከነበረው አሰራር በተለየ መልኩ ተገልጋዮች በአካል ፖሊስን ሳያገኙ በዲጂታል መንገድ በዋናው ማዕከል ከሚገኙ የፖሊስ ኦፊሰሮች በቪዲዮ እና በድምፅ በመገናኘት ጉዳያቸውን የሚያስፈጽሙበት ነው። ምንም እንኳን ወንጀል ለመከላከል የሰው ኃይል አስፈላጊ ቢሆንም ይህ ቴክኖሎጂ አንድ ግለሰብ ወንጀል ሲፈጸምበት በፍጥነት ሪፖርት በማድረግና በጂፒኤስ እንዲሁም በካሜራ የታገዘ መረጃ ለፓትሮል ፖሊስ በማስተላለፍ ወንጀለኞችን በፍጥነት ለመያዝ ከፍተኛ አስተዋጽኦ እንዳለው ተገልጿል። አገልግሎቱ ለሁሉም ተደራሽ እንዲሆን ታስቦ በአማርኛ፣ ኦሮሞኛ፣ ትግርኛ፣ ሶማሌኛ እና እንግሊዝኛ እንዲሁም በሌሎች ቋንቋዎች እንደሚሰጥ ገልጸዋል። በኢትዮጵያ የአንድ ወጣት የተቆረጠ ብልት 7 ሰዓታት በፈጀ ቀዶ ሕክምና መልሶ ተገጠመ። በኢትዮጵያ አንድ ወጣት የተቆረጠ ብልት 7 ሰዓታትን በፈጀ ቀዶ ሕክምና ሊቀጠል መቻሉን የአለርት ሆስፒታል ገልጿል። ግለሰቡ በራሱ ላይ ጉዳቱን የፈጸመው ቅዳሜ ጥር 9 2018 ዓ.ም ሌሊት 6 ሰዓት ላይ እንደሆነ በአለርት ሆስፒታል የቀዶ ጥገናና የኮንስትራክቲቭ ክፍል ኃላፊ ዶክተር አብዱርዛቅ አሊ ለቢቢሲ ተናግረዋል። በዚያው ሌሊት ወደ ጤና ተቋም እንደተወሰደ የተናገሩት ዶክተር ብልቱን መልሶ መግጠም ይቻል እንደሆነ ወጣቱ ካመራበት የጤና ተቋም ስልክ ተደወለላቸው እሁድ ጠዋት ላይ እንደነበር ገልጸዋል። ብልቱ የተቆረጠበትን ሰዓት በማስላት መጥቶ ቢገጠም ብልቱ ሊሰራ ይችላል ብለን አሰላስለን ውሳኔ አሳልፈን ወደ ቀዶ ሕክምና ገባን ይላሉ ዶክተር አብዱራዛቅ። እንዳሉት የግለሰቡ ብልት ሙሉ በሙሉ ተቆርጦ ስለነበር ሆስፒታሉ እስከሚደርስ ድረስ ለ9 ሰዓት ያህል የደም ዝውውር ተቋርጦ ኦክሲጅን እያገኘ አልነበረም። ነገር ግን ብዙም መድማት አልነበረውም። የነበረው ህመም መጠነኛም ነበር ሲሉ ወደ ሆስፒታላቸው ሲገባ ጤንነቱ አስጊ ሁኔታ ላይ እንዳልነበር ተናግረዋል። ወጣቱ ወደ ሆስፒታል ያመራው ብልቱ ከተቆረጠ ከሰዓታት በኋላ ቢሆንም 5 ሴንቲሜትር ሙሉ የብልት ክፍል ቁራጭ በበረዶ ውስጥ ሆኖ ወደ ሆስፒታሉ መወሰዱ ሕክምናው የተሻለ እንዳደረገው ዶክተር አብዱርዛቅ አስረድተዋል። ዶክተር አብዱርዛቅ እንደሚሉት በኢትዮጵያ ብልትን መልሶ የመግጠም ሕክምና ሲደረግ ይህ የመጀመሪያው አይደለም። ከዚህ በፊት ምንም እንኳን ሙሉ በሙሉ ውጤታማ ባይሆንም የተቆረጠ ብልትን ወደ ቦታው የመመለስ ሕክምና ከዚህ በአለርት ሆስፒታል ተሞክሮ ነበር ብለዋል። አሁን ደግሞ ለዛሬው ወደ መረጥነው ዜና ትንታኔ እናመራለን። ኤርትራ 2 ክፍለ ሰራዊት ከአርሚ 70 ጋር አቀላቀለች።
የትነግ ተዋጊዎች እየተበተኑ ነው። በመሆኑ አቅጣጫ የሰላም ኃይሎች እየገፉ ነው። ትነግ እስረኞችን ወደ አድጎዶም አጋዘ። በዋጅራት ጦርነቱ ቀጥሎ ባህረ ጽባም ተያዘች። የሰላም ኃይሎች አድጎዶምን ለመያዝ 25 ኪሎ ሜትሮች ቀርቷቸዋል። ትነግ አድጎዶምን ለመከላከል ሰፊ ኃይል አፍሷል። አንዋጋም ያሉም ጠፍተዋል። አሁን ደግሞ ለትንታኔው ጋሽ ባርካ የነበረው ኤርትራ 65ኛ ክፍለ ሰራዊት አንደኛና 3ኛ ብሪጌድ ወደ ሱዳን ሐምዳየት መግባቱ ታውቋል። ቀደም ሲል ጀምሮ በሱዳን ሰፍሮ ላልቡራን የሚያዋጋው አርሚ 70 መቀሌ ላለው የትነግ የሰራዊት አዛዦች መላኩን የዘገበው የአዲስ ሪፖርተር የመቀሌ ተባባሪ ነው። መልእክቱን ከተቀበሉት የትነግ አመራሮች በተገኘው መረጃ መሰረት ወደ ሱዳን ሐምዳየት የገባው የሻዕቢያ ጦር በኤርትራ አቅም ከባድ የተባለ መሳሪያ የታጠቀ ነው። በስፍራው ኡስማ የተባለ የሱዳን ደህንነት መኮንን አቀባበል እንዳደረገላቸው በቪዲዮ የተደገፈ መረጃው ወጥቷል። የሻዕቢያ ተዋጊዎች ወደ ስፍራው ያቀኑት ባለፉት ሳምንታት የትነግ ኤርትራ ሱዳን ኃይሎች የፋኖ አመራሮችን አካተውን ጥምረት መፍጠራቸውን ይፋ ካደረጉ በኋላ እንደሆነም ታውቋል። አዲስ የተቋቋመው የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አስረስ ማረ ዳምጤ ከዚህ ጥምረት በኋላ የአፍሪካን ቀንድ የሚበለጽገው ይህ ህብረት መንግስት ሲሆን ነው በማለት መናገሩ የሚታወስ ነው። የሻዕቢያ ወታደሮች ወደ ሱዳን ሐምዳየት መግባታቸውን ተከትሎ በተለምዶ ሳምሪ የሚባሉት የአርሜ 70ና የፋኖ ኃይል በጣምራ በወልቃይት በኩል ጥቃት ለመሰንዘር በዝግጅት ላይ መሆናቸው በተደጋጋሚ ሲገለጽ ነበር። የዚህ ዕቅድ አካል ይሁን አይሁን በይፋ ባይገለጽም የፋኖ ታጣቂዎች በወልቃይት አቅጣጫ ጥቃት እየፈጸሙ እንደሆነ ከስፍራ የሚወጡ ዜናዎች አመልክተዋል። በወልቃይት ጠገዴ አምባጋላይ በተባለ ቀበሌ ጥቃት ከፈቱ ስለተባሉት የፋኖ ኃይሎች የዞኑ አስተዳደር በይፋ መግለጫ እንዲሰጥ ከአዲስ ሪፖርተር ቢጠይቅም ለጊዜው ዝምታ መርጧል። ቴዎድሮስ ዕዝ 33ኛ ክፍለ ጦር አመራር ጋር የተደረገ የስልክ ልውውጥ እንዳረጋገጠው ጥቃቱ የሚፈጸመው ከትነግ ጋር በጣምራ ነው። ከሳምሪ ጋር አብረን እንሰራለን ሲል የሚደመጠው አመራር ዋናው ጉዳይ የወልቃይት ሳይሆን ይህን መንግስት መጣል እንደሆነ በይፋ አስታውቋል። በስልክ ጥያቄ ሲያቀርቡ የነበሩ ተቃውሞ አሰምተው ይህ ተግባራቸው በታሪክ ይቀመጣል በማለት የስልክ ንትርካቸውን አቁመዋል። ዘመነ ካሴም 4 ኪሎ እንጂ ወልቃይት አጀንዳችን አይደለም በማለት የተናገረበት መረጃ ይፋ መሆኑ አይዘነጋም። ይህ በመላው አገሪቱ በአማራ ማህበረሰብና በተለይም በአካባቢው ህዝብ ዘንድ በክደት የተመዘገበ ታሪክ ተደርጎ ተወስቷል። ይህንኑ የህዝብ ቁጣ በአማራ ፋኖ መካከል ከፍተኛ ልዩነት ያስነሳ ጉዳይ ለማስተባበል ትነግና ሻዕቢያ ሚዲያዎች የአማራ ተቆርቋሪ ነን ከሚሉ ጋር ተከታታይ የእርምት የሚመስል ፕሮፓጋንዳ እየሰሩ ይገኛሉ። በሌላ ዜና ትነግ በተለያዩ አርሚዎች ከፋፍሎ ያደራጃቸው ታጣቂዎቹ እየተበተኑበት መሆኑን የአዲስ ሪፖርተር የመቀሌ ተባባሪዎች አስታውቀዋል። በዚሁ መሰረት አርሚ 17 ከአዲቀዬ ወደ አዲጉዶም ሲሸሽ አርሚ 33 ከመሆኒ ወደ ማይጨው ማምለጡ ታውቋል። ታጣቂዎቹ የሸሹት ወደ መኖሪያ አካባቢያቸው እንደሆነም ለማወቅ ተችሏል። ራሳቸውን የትግራይ ሰላም ኃይሎች በማለት የሚጠሩት ወገኖች ከአፋር ክልል ሀራ መሬት ለቀው ወደ ትግራይ እየገቡ መሆኑም ታውቋል። በስፍራው ከሚገኙ አመራሮች በተገኘ መረጃ አሁን ላይ በዋጅራት አቅጣጫ ባህረ ጽባን ይዘዋል። በቀጣይ ኢላማቸው አድጉዶም መቆጣጠር እንደሆነም ታውቋል። አሁን ላይ አድጉዶምን በ20 ኪሎ ሜትር የተጠጉት ሰላማዊ ኃይሎች ለማስቆም አርሚ 50 ተጨማሪ ኃይል ሆኖ እንደገባ ታውቋል። አርሚ 50 ቀደም ሲል አሁን የሰላም ኃይሉን የሚመሩት ወዲን አንጽሩ የሚመሩት የነበረ ሲሆን እሁድ ዕለት አልዋጋም በማለት ተቃውሞ አስነስቶ እንደነበር መረጃውን ያጋሩን አመልክተዋል። ትነግ ቀደም ሲል ከዋጅራት ወደ አድጉዶም አግዟቸው የነበሩትን እስረኞች ወደ መቀሌ ለማጓጓዝ እየተንቀሳቀሰ መሆኑን የዓይን እማኞችም አመልክተዋል። የትግራይ ሰላም ኃይሎች አድጉዶምን ከተቆጣጠሩ ሙሉ ደቡብ ትግራይ ነፃ እንደሚወጣ ስለ ኦፕሬሽኑ የሚያውቁ ይናገራሉ። ይህ ከሆነ ደግሞ በመጪው የድርድር ስብሰባ ላይ የትግራይ ሰላም ኃይሎች ይሳተፋሉ። ይህን የተረዳው የትነግ የሰላም ኃይሎች ከትግራይ መሬት ለማስወጣት ኃይሉን አስተባብሮ እየተዋጋ ነው። በየአቅጣጫው የሚወጡ መረጃዎች እንደሚያሳዩት ትነግ ሰራዊቱ እየተበተነ ህዝብ እየከደው በመሆኑ ያሰበውን ለመተግበር አቅም አይኖረውም። በተያያዘ ዜና ባለፉት 2 ቀናት ብቻ ከአርሚ 50 የክፍለ ጦርና የኮር አመራሮችን ጨምሮ 250 የሚሆኑ ታጣቂዎች መክዳታቸው ተሰምቷል። ቀደም ሲል አንዋጋም በማለት ማምለጣቸው ከተነገረላቸው መካከል ከአርሚ 50 ክብሮም ካሳይና ጆ ባይደን የተባሉ የክፍለ ጦር አመራሮች፣ ዛላምበስታና ሶሎሞን የጀኔራል ሳሞራ የኑስ የቀድሞ አጃቢ የተባሉ የኮር አመራሮች እንደሚገኙበት ታውቋል። ቤተሰቦቻችን ከአዲስ ሪፖርት ለዛሬ መረጥናቸው ርዕሰ ዜናዎች እነዚህን ይመስሉ ነበር። ሌሎች መረጃዎች እንዲደርሷችሁ የዩቲዩብ ገጻችንን ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ሰላም።